ጠቅላይ ሚኒስትራችን መለስ ዜናዊ እዚህ ጋር ሲመጣ የተጠየቀ አንድ ኤርፖርት አርግልን ብለን በአገር ሽማግሌዎች ደረጃ ላይ ነበርን እዛ ጊዜም ነበርኩት እኔ ኢንሻአላህ ወንኩ ፈራህሰናhay garoonka xariga nologa jira diyaarada oo ፈራህሰናhay በቆል አድበኑ ሀምብሌና የክልል እንደምታውቀው ከዚህ በፊት በርካታ የሰላም ችግር የነበረበት ተገልሎ የሚኖር የነበረ ክልል የተሰማኝ ደስታ በጣም ከፍ ያለ ነው ይሁማሰኛ garoonka qabdaar qurux badan yahay hambal iyo abdi ያለ የሥራ ጫና እናውቃለን እሱን በተለይ አሁን ባለ ስብሰባ ከዛ ተለይታችሁ እዚህ ድረስ መምጣታችሁ አብኩ ሰው ደወያ ዶክተር ደብረጽዮን ገብረ ሚካኤል አመርት ሸረፍ ተጋር ከሙናስበተን ሃምበልዮ ዋድ ማሃድን ስቲሄን وحلقة صباحي نولشيه سلونيت حسبينا سماوده مركي وسلوغي إنا لغو سوغنان كريم كسرقوي هذا الكو قلق سيفتك لبحي سؤال ويتاغاني سنها بديئي وبدو ناقا سميستين سوقي نبدأ لغو قادو سيدي لغاقا صوبحي وحلقة صباحي نولشيه سلونيت حسبينا سماوده مركي وسلوغي إنا لغو سوغنان كريم كسرقوي هذا الكو قلق سيفتك لبحي وحلقة صباحي maamulkeena soobane markii ay sameeyeen liyu ficil sarakacay oo saddex jeer ku dharmaray inuu nabadgelyada sugo markii ay safaysteen dadka qoriga saarteen ubana sood ka galiyeen ayaa samaha lagu leedeeyay waxaa lagaga soo baxay maamulkeena soobane markii ay sameeyeen liyu ficil sarakacay oo saddex jeer ku dharmaray inuu nabadgelyada sugo waxaan hadda masraxa ku soo dhaweynaynaa madaxweynaha dawladda deegaanka Soomaalida ee Itoobiya madaxweyne Cabdi Maxamuud Cumar oo ah hormuudka halyeeyada hirgeliyay in garoonkani caalamiga laga dhiso magaalada Qabridahar madaxweyne noolo waa kulana waligaana jiro joog ku soo dhaw masraxa እንኳን የቀብሪዳሃር ኤርፖርት ኦፕኒንግ ሰርሞኒ በሰላም አደረሰን በሰላም መጣችሁ እዚህ የመጡት የከፍተኛ የፌደራል አመራሮች በሶማሊያ ክልል እና በራሴ ስም በድጋሚ አመሰግናለሁ ጊዜያችሁን ሰውታችሁ ያለ የሥራ ጫና እናውቃለን እሱን በተለይ አሁን ባለ ስብሰባ ከዛ ተለይታችሁ እዚህ ድረስ መምጣታችሁ ለራሴና ለክልሉ ህዝብና ስም በድጋሚ ላመሰግን እወዳለሁ የክቡር እንግዳው የዛሬ የዚህ ባል ክቡር እንግዳ ዶክተር ደብረጽዮን ንግግር እንዳደርግልን በአክብሮት እጋብዛለሁ እንኳን ለዚህ የምርቃት ቀን አደረሳችሁ እንኳን ደስ አላችሁ ሃምበልዮ የፍድሪ መንግስት መሰረተ ልማት ለፈጣን እድገት ያለውን የላቀ ሚና በመገንዘብ ለዘርፉ በሰጠው ከፍተኛ ትኩረት የአገራችን ልዩ አካባቢዎች እርስ በርስ እንዲተሳሰሩ በማድረግ ዜጎች አማራጭ ትራንስፖርት ተጠቃሚ እንዲሆኑ የሚያስችሉ ስራዎችን በማከናወን ላይ ነው ለዘርፉ በቢሊዮን የሚቆጠር መዋለ ንዋይ በመመደብ ክረምት ከበጋ አገልግሎት መስጠት የሚችሉና ደረጃቸውን የጠበቁ የብስ ትራንስፖርት መሰረተ ልማቶች ተገንብተዋል በመገንባትም ላይ ናቸው በሌላም በኩል በአገራችን የተመዘገበ ካለው አጠቃላይ የኢኮኖሚ እድገት ጋር ተያይዞ የአቪዬሽን ኢንዱስትሪውም መቼም ታይቶ በማይታወቅ ፈጣን እድገት ላይ ይገኛል ጥሪ የተደረጋችሁ እንግዶች ክቡራትና ክቡራን በፍጥነት ያደገች የምትገኘው ሀገራችን የእድገት ግስጋሴዋ ተጠናክሮ እንዲቀጥል ለማድረግ አመቺ የትራንስፖርት መሰረተ ልማት መዘርጋት ቁልፍ ጉዳይ መሆኑ
በተለይ ደግሞ የአየር ትራንስፖርት መሰረተ ልማት ማስፋፋት ለኢኮኖሚ እድገታችን ከሚጫወተው ሚና በተጨማሪ ዓለም አቀፍ ትስስሩን በማጠናከር ለማህበራዊ ለውጥና ለቴክኖሎጂ ሽግግር ከፍተኛ ትርጉም ያለው እንደመሆኑ ደረጃቸውን የጠበቁ ዘመናዊ ኤርፖርት መሰረተ ልማት አውታሮችን በማስፋፋት የአየር ትራንስፖርት አገልግሎቱን ማጠናከር የግድ ይላል። በመሆኑም በወቅት ያሉ ኤርፖርቶች አገልግሎታቸው ይበልጥ ተጠናክሮ በመንገደኛም ሆነ በካርጎ አገልግሎት ዓለም አቀፍ ተወዳዳሪ እንዲሆኑ አስፈላጊ የሆኑ የማሻሻያ ስራዎች በማከናወን ደረጃቸውን ይበልጥ ማሳደግ ያስፈልጋል። ጥሪ የተደረገላችሁ እንግዶች ክቡራትና ክቡራን የፌደራል ስርዓቱ በአገሪቱ ያሉ ብሔሮች ብሔረሰቦችና ህዝቦች ለዘመናት የተነፈጉትን የማንነት ጥያቄ በመመለሱ በአገር ግንባታ ሂደት ለልማትና ዲሞክራሲ ስርዓት ግንባታ በአንድ እንዲቆሙ አስችሏል። የፌደራሊዝም ስርዓቱ በሚፈጠረው እድልም የሶማሌ ክልል ህዝቦች በፌደራል ስርዓቱ የድርሻቸው ሚና በመጫወት ላይ ሲገኙ በክልልም የራሳቸውን አስተዳደራዊ መንግስት በማቋቋምና ቋንቋቸውን፣ ሃይማኖታቸውን፣ ባህላቸውንና በአጠቃላይ ማንነታቸውን ማጠናከር በመቻላቸው በክልሉ ፈጣን የኢኮኖሚ እድገት እየተመዘገበ ይገኛል። ህዝቡም በየደረጃው ተጠቃሚ መሆን ጀምሯል። እንኳን ደስ አላችሁ። በሶማሌ ክልል ሰላምና መረጋጋት በመስፈኑ የተለያዩ የመሰረተ ልማት ዝርጋታዎች ተከናውነዋል። የመንገድ፣ የቴሌኮም፣ የኤሌክትሪክ ሌሎችም እንደዚሁ በመከናወንም ላይ ይገኛሉ። የሶማሌ ክልል ካለው ሰፊ የቆዳ ስፋት እንዲሁም ያለውን እምቅ የተፈጥሮ ሀብት በአግባቡ ጥቅም ላይ ለማዋልና የክልሉ ህዝብም የአየር ትራንስፖርት ተጠቃሚ እንዲሆን ለማድረግ ደረጃውን የጠበቀ ኤርፖርቶች መገንባት አስፈላጊ መሆኑም አጠያያቂ አይደለም። በመሆኑም ቀደም ሲል በክልሉ ዋና ከተማ የሚገኘው የጅግጅጋ ኤርፖርት ደረጃውን ጠብቆ የተገነባ ሲሆን በዛሬ ዕለት በዚህ ሁኔታ እየተመረቀ ያለው በከፍተኛ የክልሉ አስተዳደር በጀት አገልግሎት ተጀምር አሁንም በድጋሚ የክልሉ ፕሬዝዳንትና የክልሉ መንግስት ምስጋና ያቀርቡልኝ። ይህ ከፍተኛ መዋዕለ ንዋይ የፈሰሰበት የተገነባው ኤርፖርት ለክልሉ ብሎም ለሀገራችን ከሚያበረክተው ሁለንተናዊ ጠቀሜታ እጅግ የጎላ እንደመሆኑ ኤርፖርቱን በመጠበቅና በመንከባከብ እንዲሁም በኤርፖርት አካባቢ ለሚካሄዱ የልማት ስራዎች በኩሉን ድርሻ እንዲጫወትና ጥራቱን የጠበቀ አገልግሎት እንዲሰጥ የኢትዮጵያ ኤርፖርት ድርጅትና ሌሎች ባለድርሻ አካላት የበኩላቸውን እንዲወጡ አድራ እያልኩ የክልሉ መንግስትም በጀመረው መልኩ ድጋፉን አጠናክሮ እንደሚቀጥል ያለኝን እምነት እየገለጽኩ ፌደራል መንግስትም አስፈላጊውን ድጋፍ በማድረግ የአየር ትራንስፖርት ዘርፍ ይበልጥ እንዲስፋፋ እንዲሁም በሌሎች የመሰረተ ልማት ስራዎቻችን ጠንክረን እንደምንደግፋችሁ ቃል እየገባ በድጋሚ እንኳን አደረሳችሁ። ሃምበሊዮ ዋድ ማሃድንስቲሄን ሃምበሊዮ አዲያዳዩ ማሐሰኛይ ዶክተር ደብረጽዮን ገብረ ሚካኤል oo halkan khudbad qaali ah inooga soo jeediyay waxaan jecelahay shacweynaha dawladdeegaanka Soomaalida Itoobiya gaar ahaan shacweynaha magaalada Qabri Dahar inaan ogeysino ያው የመሰረተ ልማት በተለይም ደግሞ የትራንስፖርት መሰረተ ልማትን የማስፋፋት ጉዳይ በሀገራችን በስፋት አሁን የሄደበት ለብዙ ጊዜ ኢትዮጵያን ብሔር ብሔረሰቦች በደንብ ያላገናኘና እንደ አንድ ቀዳዳ የሚታይ ነገር አሁን በተለይ የምድር ላይ የመንገድ ትራንስፖርት ላይ በጣም ሰፊ ርቀት ሄደናል። ሁለተኛውና ዋናው እንግዲህ ዘመናዊ የትራንስፖርት ዘርፍ የአየር ትራንስፖርት ነው። ስለዚህ የኢትዮጵያን ብሔር ብሔረሰቦች ማስተሳሰር በመሰረተ ልማት ማለት ነው። ይሄ ማስተሳሰር ከምንም በላይ የኢትዮጵያ ብሔር ብሔረሰቦች በዚህ ሀገር ውስጥ የሚደርሳቸው ፍትሃዊ ተጠቃሚነታቸውን የማረጋገጥ ይሄ ክልል እንደምታውቀው ከዚህ በፊት በርካታ የሰላም ችግር የነበረበት ተገልሎ የሚኖር የነበረ ክልል በአሁኑ ጊዜ እንደምታየው በቀብሪ ዳህር ከተማ የዛሬ 10 15 ዓመት ተጣ ሌላ ነው የዛሬ 20 ዓመት ተጣ ሌላ ዛሬ ዘመናዊ ኤርፖርት ከሌላው የዓለም ክፍል ከሌላው ሀገራችን ክፍል የሚያስተሳስር ኤርፖርት ባለቤት ሆኗልና ኢትዮጵያን ብሔር ብሔረሰቦች በመሰረተ ልማት ማስተሳሰር ማለት ነው። ይሄ ነው ኮንስቲቱሽኑ የሚለው ይሄንን ነው እየሰራን ነው። ከዋናው ከራይሰ ከተማ ሌላ እንደዚህ አይነት ደረጃውን የጠበቀ ዘመናዊ ኤርፖርት በመኖሩ የተሰማኝ ደስታ በጣም ከፍ ያለ ነው። ምክንያቱም ይሄንን ኤርፖርት ለህዝቡም ለሀገሪቱም በትልቅ ሚና ለህዝብ ማመላለሻ ወይም ዘመናዊ ትራንስፖርት በእድገትም የሚካፈል እንደሚሆን
በጣም ተስፋ አለኝ ምክንያቱም ኤርፖርቱ የሚሰጠው አገልግሎት ለህዝቡም ትራንስፖርት ይሰጣል በሌላው በኩል የክልላችን ወይም በሀገራችን ኢኮኖሚ አንዱ ወይ ከፍተኛ ሚና እንደሚጫወት ተስፋ አለኝ This airport is a big project. It's very sophisticated and international standard airport. As we know, such airport, it is the mandate and the capability of national government. But Somali region is the only region that implemented such big project. The resource of this project is not from somewhere else, it's the resource of the region and state, particular revenue. So this indicates the capacity of Somali region state and commitment to have such big project. This can be one big indicator that can indicate the capacity, carrying capacity of Somali region of Ethiopia. በአጭር ጊዜ ውስጥ ይህን ኃይል ገንብቶ እንደዚህ በጣም ያማረና ስታንዳርድ የጠበቀ ኤርፖርት መገንባቱ ነገ ሲጀመር ለቀብሪ ዳር ሲቀጥል ለክልሉ ውስጥ ከዛም አልፎ ለአገርና በመላው ዓለም ለተሰራጨው ዲያስፖራ ቀጥታ የሆነና ቀላል የትራንስፖርት እንደሚፈጥር በግልጽ የሚታይ ነው። My name is Abdurrashid Shukul Abdi. I'm among the diaspora DDSI from Europe. I'm very happy to be here and to take a part the ceremony of the national airport of Kapti Tahar. I was also present by that time when we were requesting our Prime Minister Malas 2011 and with our President, Somali Regional President, Mr. Abdi Mohamed Umar. And I'm very glad to be here today, the opening ceremony, and I wish all the best for the DDSI and our country and our region also. Nowadays is a huge progress, a whole of Ethiopia. We are very boastful and I'm very, very, very proud to belong to here. سمعتو سحلكي نغاري سؤال ويتاغني ساك محان كسغنا هاي ساك محان كسغنا هاي سوالبا ومبانو وابري سعب مقارن كرو سمعتو سحلكي نغاري سؤال ويتاغني ساك محان كسغنا هاي ساك محان كسغنا هاي سوالبا ومبانو وابري سعب مقارن كرو maamulkeena suubane ayaa talo isiyo intuu cagafyo nagu simay sabadkiina oo dihin akka seexanina yidhi dadkuna wuxuu u sarakacay si uu dalag u beerto laga gudub saboolnimo wax soo saarka beeruhu waa 9% korna waanu soconnaa